አልደበኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። ከሰሞኑ በነበረው ነገር በእጅጉ የተበሳጩት ጋሽዬ ሩታን ከፖሊስ ጋር ሄደን ሁለቱንም እጅ ከፍንጅ እናስይዛቸው ማለታቸውን ሰምቻለሁ ማለት ነው። በተለይ ትላንትና የነበረውን የሩታን ድርጊት ከተመለከቱ በኋላ የአብርሃም ፋሚሊዎችም እና አብረሽም ጭምር በጣም እንደተደናገጡ ሰምቻለሁ ማለት ነው። ትላንትናም ብየው ነበረ። በነገራችን ላይ አብረሽ ይህንን ነገር ሆን ብሎ ነው የሚያደርገው። ሩታ እንደዚህ ብንበላ እንድጠፋ ነገሮችን እንድታበላሽና የእሷን ብስጭት ማየት ስለሚፈልግ ነው ይሄንን ነገር እያደረገ ያለው። ሲጀመርም ተናግሮ ነበረ። ይሄንን ጉዞ ከመያዛቸው በፊት ተናግሮት ነበረ። ሩታን መበቀል እንደሚፈልግ ከዚህ በኋላ እሷን የሚያበሳጩ ነገሮችን ማድረግ እንደሚፈልግ ተናግረዋል። እና ጋሽዬ ደግሞ ነገሮችን አስተካክላለሁ ይህም ብለው ሄደው ሩታ ጋር ይሄንን ነገር ካደረጉ በኋላ አውቀው ሆን ብሎ ይሄንን ነገር ማድረጉ ማለት ነው ሆን ብሎ ሩታን ለመበቀል እንደሆነ ግልጽና ግልጽ ነው። እና በትላንትናው በነገራችን ላይ ከሰሞኑ በጣም እንትን ተብሎ ነበረ። በጣም ይሄ በተለይ ቤት እየመጡ ሩታን በሚጨቀጭቁት ጉዳይ ምናምን በጣም ሁሉም ሰው አዝኗል። ጋሽዬ ራሱ የራሳቸውን ልጅ ሳያስተካክሉ መጥተው ሩታን እንደዚህ አድርጊ ማለታቸው በሩታም ፋሚሊዎች ዘንድ እንዳልተወደደ ሰምቻለሁኝ። ታዲያ ከትላንቱ የሩታ እሄዳለሁኝ ከሚል ጥያቄ በኋላ ጋሽዬ እዚህ ነገር ላይ ከሩታ ጎን መቆም እንደሚፈልጉና እነዚህን ሁለት ልጆች እዛው ያሉበት ደብረ ዘይት ድረስ ሄደን በፖሊስ እናስይዛቸው የሚል እንትን እንዳቀረቡም ጭምር ሰምቻለሁ። እኔ የግድ ሩታ እዚህ ቦታ ላይ መሄድ አለባት ብዬ አላስብም። አንደኛ ልጅቷ አራስ ናት። እንደዚህ አይነት ወጣ የምትልበትም ትክክለኛ ሰዓት የደረሰ አይመስለኝም። ምክንያቱም በጣም ጥንቃቄ ማድረግ ያለባት ሰዓት ላይ ስላለች እንደዚህ አይነት ነገር ውስጥ መግባቷ አስፈላጊም ነው ተገቢም ነው ብዬ አላስብም። ያዋጣኛል የሚል ከሆነ ከሄርሜላ ጋር መቀጠል ያዛልቀኛል የሚል ከሆነ ይቀጥልበት። በነገራችን ላይ ማለት ነው እሱን እንዲሁን እንደዚህ አትሁን ፖሊስ ገለመሌ ክስ ተብሎ መመለስ የሚቻልበት ሁኔታ ላይ አይደለም ያለው ሲጀመር ማለት ነው። ለሩታ ፍቅር ከሌለው፣ ለሩታ ክብር ከሌለው፣ ለቤቱ ለትዳሩ ታማኝነትና ክብር ከሌለው ወደ እሷ ህይወት መጣ ተገዶ መጣ እዛ ጋር አስፈራርተው በፖሊስ በፍርድ ቤት ምናምን ተብሎ ቢመጣም ለዚች ልጅም ለልጁም ሊጠቅም የሚችለው ምንም አይነት ነገር የለም። አንደኛ ነገር ይሄ ልጅ ልቡ ሸፍቷል፣ ልቡ ሄዷል። ስለዚህ ልቡ የሄደን ሰው አስገድዳችሁ ብትመልሱት የሆነ ነገር ተብሎ አስፈራርተው ቢመልሱት ማፊ ፋይዳ እንደሆነ ሁሉም ሰው መገንዘብ አለባቸውና እኔ እንዲገፋበት ተውት። እስኪ ካዋጣው ይሄ መንገድ የሚያዛልቀው ከሆነ የያዘው መንገድ ትክክል መስሎ ከታየው ይሄድበትና መጨረሻውን ይኸው። ሲጀመር የተሳሳተ መንገድ እንደሆነ ራሱም ያውቀዋል፣ ልቦናውም ያውቀዋል፣ ሌላም ሰው ጭምር ያውቀዋልና የተሳሳተ መንገድ ደግሞ ለጊዜው ያማረ ቢመስልም መጨረሻው ገደል መሆኑን ሁላችንም እናውቃለንና እስኪ የት ድረስ እንደሚሄዱ ከዳር ቆሞ መመልከቱ የተሻለ ነው የሚል ሀሳብ አለኝ ማለት ነው። ለማንኛውም እንዴት ናችሁልኝ እኔ ውድ ቤተሰቦች? ደህና ናችሁ? አማን ነው አሽወይና ነው። ዛሬም እንግዲህ በሰማሁት አንድ አዲስ መረጃ ተመልሼ ወደ እናንተ መጥቻለሁኝ። ትላንትና የሩታ ቤተሰቦችም ሩታም ከሰሞኑ በተፈጠሩት ነገር ቅሬታቸውን አሰምተዋል። በተለይ ደግሞ የአብርሽ ጓደኞችም የአብርሽ ቤተሰቦችም ቤት መጥተው እሷን በማይመለከታትና እሷ ምንም እጇ በሌለበት ጉዳይ እያደከሟት መሆኑ በሩታም በቤተሰቦቿም ዘንድ እንዳልተወደደ ሰምቻለሁ ማለት ነው። ማረፍ አልቻልኩም፣ ከዚህ አካባቢ መሄድ አለብኝ፣ በቃ ወደ ቤቴ እመለሳለሁ፣ ምንም ሰላም እየሰጡኝ አይደለም ማለቷን ተከትሎ ነገሮች ትንሽ ደስ የማይሉ ሁኔታ ላይ ደርሰዋልና ይህን ነገር የሰሙት የአብርሽ ቤተሰቦች ደግሞ ልጃቸው ላይ መወሰን እንዳለባቸው ተሰምቷቸው ልጅቷም ጓደኞቹም እሱም ጭምር በፖሊስ መያዝ እንዳለባቸውና እሷም የጀመረችውን ክስ እንድትቀጥል ለእሷ ድጋፏን እንደሚሰጡ ምናምን መናገራቸውን ሰምተናል ማለት ነው። እሷን የዚህን ያክል ሊያደክም የሚችል ጉዳይ ይኖራል ብዬ እንደኔ አላስብም። እንዳልኳችሁ ነው። በነገራችን ላይ በቃ አንድ ሰው ልቡ ከሻፈደ ያንን ሰው መልሶ መያዝ እጅግ በጣም አስቸጋሪ ነው የሚሆነውና አብርሽ በቃ እንደ ፍሬሽ አፍቃሪ ነው የሆነው። ሌላ ዓለም ውስጥ ገብቷል። ልጅቷ የእንዴትኛ አድርጋ ትበለው አናቅምኛ ሌላ ታሪክ ውስጥ ገብቷልና ወንድ ልጅ ደግሞ እንደዚህ ሌላ ታሪክ ውስጥ ሲገባ የትኛውንም አይነት ነገር እዚህ ጋር ብታደርጉ ብታስፈራሩ እንዲህ ነው ብትሉ የሚሰማበት አይነት ወቅት ላይ አይደለምና
አሁን ላይ አብርሽ ያለበትም ኮንዲሽን እንደዚህ አይነት ኮንዲሽን ይመስለኛል። ሲጀመር እውነታው ለሩታ ስሜት ከሌለው፣ ለሩታ ፍላጎት ከሌለው፣ ለሩታ አክብሮትና ቤቴ የሚል አይነት ስሜት ከሌለው አይደለም በፖሊስ በሌላ ነገር ምናምን ምናምን ተብሎ ቢመጣም ለዚች ልጅ ምንም ሊፈይድላት የሚችለው ነገር የለም። አንደኛ ነገር ይሄ ልጅ ስጋውን እንጂ መመለስ የምትችሉት ልቡን መመለስ አትችሉም። በቃ እውነታው ይሄ ነው። በነገራችን ላይ መካካድ እኮ አያስፈልግም። አብርሃም ሄርሜላ ላይ በደንብ አድርጎ ሻፍዶባታል። ይህንን ታምናላችሁ? ትቀበላላችሁ? እስኪ የኔ ፋሚሊዎች በዚህ ጉዳይ ላይ መልስ ስጡኝ። አብርሃም ሄርሜላ ላይ አልተመሰጠም? ይህንን ነገር የሚክደኝ ሰው አለ? እና እሱ በደንብ አድርጎ እስከተመሰጠባት ድረስ አሁን ላይ እሱን እንዲሁን እንዲውጣ እንዲገባ ተብሎ መመለስ የማይቻልበት ደረጃ ላይ ደርሷል እንጂ እኮ በብዙ አይነት መንገድ ተሞክሯል። ይሄ ልጅ የሆነ ያስነኩትም ነገር ይኑር፣ ምናልባት የልጅቷ ድብልብልነትም ስቦት ይሁን አናቅም፣ ግን በዚህም በዛም ሆነ ልጅቷ ላይ ተመስጧል። ጓደኞቹ ደግሞ የዚህ ቀንደኛ ተባባሪ ናቸው እና ሆይታው በዝቷል። የያዘው መንገድ ትክክል እንደሆነ የሚያሳየው ሰው በጣም በዝቷል እና አሁን እሱ ካለበት ሙድ ወጥተህ ምናምን ወደዚህ ወደ ቤት ምናምን ወደ ትዳር ተመለስ ብትሉት ማፊ መስሜ ጥጥ ነው ምናምን አይነት ሙድ ላይ ነው ያለው እና ስለዚህ የሚያዋጣ ከሆነ ቀጥልበት፣ እስኪ መጨረሻን እኒህ ብሎ መመልከቱ ነው የሚሻለው። አንደኛ ነገር እሱ በሚያደርጋቸው ነገሮች ሩታንም የሩታ ደጋፊዎችንም የሩታ ቤተሰቦችንም ጭምር የማበሳጨት አላማ ላይ ነው ያለው። በቃ ታርጌቱ ምን እንደሆነ ግን ገብቷቸዋል። በነገራችን ላይ እሱ እኔን እስከነ ሄርሜላ ጭምር መቀበል አለብሽ የሚል ሀሳብ ነበረው። እሷ ደግሞ ኖ እስከነ ሄርሜላ ልቀበልህ የምችልበት ምንም አይነት ምክንያት የለም ነው። አዎ እንደዚህ አይነት ምልልሶች ነው የተመላለሱት ማለት ነው። አሳይሻለሁኝ፣ አንቺ ማን ስለሆንሽ ነው እኔን እስከነ ሄርሜላ ጭምር የማትቀበኝ? ማን ስለሆንሽ ነው እኔን እስከነ ሄርሜላ ጭምር የማትቀበኝ? ወደሽ እንደምትቀበኝና እንደማትቀበኝ አሳይሻለሁኝ ምናምን ብሎ ነው አሁን እዚህ ጦርነት ውስጥ የገባው። ጦርነቱንም በባለፈው አውጆታል። ከዚህ በኋላ የሚያደርጋቸው ነገሮች በሙሉ ሩታን ለማበሳጨት ታርጌት ተደርገው እቅድ ወጥቶላቸው በደንብ ተሰንደው ተዘጋጅተው እስከነ ግብረ አበሮቹ ጭምር የሚደረጉ ነገሮች ናቸውና ይህንን ሰው በዚህ ውጣ በዚህ ገባ ፖሊስ መጣ ምናምን። አብርሃም በነገራችን ላይ ያው ማንንም የሚያዳምጥበት አይነት ኮንዲሽን ላይ አይደለም ያለውና ግን ማንንም አዳመጠም አላዳመጠም የተሳሳተ መንገድ እንደሆነ በደንብ ራሱም ልቦናው ያውቃል። የተሳሳተ መንገድ ደግሞ መጨረሻው ገደል እንደሆነ አትርሳ። እነዚህ አብረው የሚያጫፍሩ ልጆች አብረው አበባ እየጉዙጉዙ ሻንጣህን እያዙልህ ከጀርባ የሚሄዱልህ ሰዎች አንተ ችግር ውስጥ በምትገባ ሰዓት፣ አንተ ህይወት በተመሰቃቀለ ሰዓት ካጠገብህ እንደማይሆኑ አትርሳ። በነገራችን ላይ እውነታውን ስንናገር ማለት ነው የተሻለ ቦታ ላይ ስንሆን ነው ማንም ካጠገባችን ሆኖ የሚያጫፍርልን እና እኔ የተሳሳተ ቦታ እየሄድኩ እንደሆነ እያወቀ ጃስ እያለኝ ከጀርባዬ የሚገፋፋኝ ጀለስ ጀለስ እንደ ጀለስ አላጨውም እና ብቻ ተውቶ ዲፍ ጀው ነው እና ብዙ ነገር እንዳንናገር የሚያደርጉ ብዙ እንትኖች አሉ። ለማንኛውም ይሁን። አንተ ግን በቃ እኔ ምን አይነት ስብና እንዳለህ በደንብ አረጋግጠናል። የወለደች ሚስትን አራስ ሚስትን በዚህ ሰዓት እንደዚህ ትትሃት ከሌላ ሴት ጋር ፈታ ዘና የማለት ሞራሉ ካለህ አንተ ከዚህ በኋላ የትኛውንም አይነት ነገር ከማድረግ ወደኋላ ስለማትመለስ እነጋሽዬም የያዛችሁትን ይሄ ፖሊስ ይሄ ክስ ሩታን ብትሆኝ በቃ ይህንን ነገር አቁሚ። ሲጀምር ልቡ ካልሆነ ከአንቺ ጋር ያልሆነ ወንድም ምን ያደርግልሻልና ነው የዚህን ያክል ትኩረት ሰጥተሽ የምትከታተዩ? እኔ እመኚኝ ንቀሽ ተይው። የሚያደርገውን ነገር ሁሉ ባላየ እለፊ። ጠንካራ ጀግና ሴት መሆንሽን አሳዩ። የዛኔ በንብርክኩ ተመልሶ እንደሚመጣ በዚህ አጋጣሚ ልነግርሽ እፈልጋለሁ ማለት ነው። ለማንኛውም ጋይስ ከሰሞኑ ካሉት ነገሮች አንጻር የሰሟቸውን ነገሮች ወደ እናንተ ሹክ ልበል ብዬ ነው። ምሽት ቪዲዮዎች ይለቀቃሉ። እንደተለመደው በነዛ ቪዲዮዎች ዙሪያ ሀሳባችንን እንሰጣለን። ወዳችኋለሁ። ይመቻችሁ።